በህግ አምላክ የሉላን እንግዲህ ስቃይና መከራ የቁም ማለት ነው። አንዳንዴ ድራማዎች እየተከታተልናቸው እያለ መጨረሻ አካባቢ በጣም የሚያስጠሉ ሁኔታ ይመጣሉና አንድ ሰው ብቻ ስቃይና መከራ ከመጀመሪያው ጀምሮ እስካሁን ባለችበት ሰዓት የሉላን ስቃይ በስቷልና አንዳንዴ የሆነ ነገር እንደዚህ በመሀል ሁሌም ስቃይና መከራ ጥሩ አይደለምና ያው ሻል ያለ ነገር የምታመጡ በአንድ ሰው ደግሞ የውን እዚህ ጋር ምንም መመሪያ የለም አያስተምርም ማለት ነው። ምክንያቱም ምንድነው ከስቃይና ከመከራ ሰው ራሱን ዝም ብሎም ስቃይ በዝቶበታልና ይሄን ስትጨምሩበት ደግሞ ጥሩ አይደለምና አንዳንዴ ለማሻሻል ሞክሩ። በአንድ ሰው ፈተና አታብዙ። ሰውም የባሰ ያው አማሮ ያው ይለቃችኋል ማለት ነው። ስለዚህ ቢያንስ ራሱ የሰውን አስተያየት ኮመንት ብትቀበሉ ጥሩ ነው። አንዳንዴ ሰው ችግሩን አያውቅምና ችግሩ ሰው ሲነግረው ነው የሚገባው። እናንተ ቢያንስ የኮሚኒቲያችሁ ላይ የተጻፈው አስተያየቶችን እያያችሁ እውነት ይሄ ነገር መሻሻል አለባቸው ብላችሁ ራሳችሁን አይታችሁ ማረም አለባችሁ ማለት ነው። ስለዚህ ሰው ስቃይ መከራ ለዛው በአንድ ሰው ሁሌም ካለ ያው ሰውም እንዳይከተላችሁ ያደርጋልና እባካችሁ ይሄን ነገር እንድታሻሽሉ አንድ ነገር ስትለቁ ወይም ደግሞ ማንኛውም ነገር ለማስተማር አይደል ሰው እንዲማርበት ነው። መቼም ሰው ስቃይ አይማርም፣ መከራ አይማርም። ከዛ የተሻለ ነገር አንዳንዴ ያስተምራል፣ ነገር ግን ሲበዛ ጥሩ አይደለም እና ይሄ ነገር ማስተካከል አለባችሁ ብዬ አስባለሁኝ። ምሳሌዎች ማለት ነው። ሌላው ጠበቃው ደግሞ እንደው ጠበቃ ፊት ሄድ እንደው ሰደኩት እንደ ይቅርታ ረሳሁት ነው። ያው ጠበቃ መሆኑን ረስቼ ነው። ከነዚህ አይነት ጠበቃ ያው ወይም ቀይሩት ወይም ደግሞ እሱም መቀየር አለበት ወይም ደግሞ መቅረት አለበት ብዬ አስባለሁ። እንደዚህ አይነት ጠበቃ በህይወቴ አይቼ አላቅም ማለት ነው። ስንት ጠበቃ አይቼ ያለው እኔ እንጂ አላቅም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይዛ እስችነት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብረታችሁ ማለት ነው። እንግዲህ ያው መግቢያ ላይ እንዳልኩትም ያው ሉላ ላይ ይቁም ነው ምለው። አሁንም በአራት ነጥብ ይቁም ሳይሆን በቃ አስተያየት ተቀበሉ ነው የኔ ጥያቄ። አዎ ጨርሻለሁ። ሌላ ስለ ጠበቃው አንዳንድ ጠበቆች እውነት ለመናገር በአሁኑ ሰዓት ማለት ነውና እንደው አሁን ምን ልበላችሁና እንደዚህ አይነት ሰው ጠበቃ እንደው ባይኖር በቃ ህግም ምንም ጠበቃ የሚባል ነገር ባይኖር ይሻላል ከእንደዚህ አይነት ሰው ከዚህ አይነት ጠበቃ ማለት ነው። ስለዚህ ይሄ ነገር ያው ጥሩ አይደለም ማለት ነውና ጠበቃውን ማስተካከል አለበት። አስተካክሉ። ሌላው ደግሞ አንድ ጥሩ ያው ጠበቃ እንዳሉ ሁሉም ያው እንደዚህ አይነቶቹን ደግሞ አሉ። ደግሞ እንግዲህ ያው ትንንሽ ነገር ነው ትልቆቹ የሚያበላሸውና ይሄን ነገር ማስተካከል አለባችሁ። ሌላውም እንዲማርበት ወይስ ጥሩዎቹ እንዲማሩ ወይስ መጥፎ እንዳለ ጥሩ ይሄድ ምንም አርግባኝምና ይሄን ሰውዬ አስወግዱት ማለት ነው። ወይ ይስተካከል ወይም ደግሞ ያው እንትን ማለት ሞክሩ አስተካክሉ ማለት ነው። ይሄ የምትሰጣችሁ አስተያየት ነው። ያው አስተያየት ጥሩ ነው እዩ ለማለት ያህል ነው። ሌላው ዳጣ ያው ሳዳነን ሳዳ ያቁለጨልጨኛል። እኔም እንደዛ ነው። ዳጣ ልክ ነሽ ማለት ነው። ሳዳ በረስ አይኖር ምናምን ሲቀር እውነት ተናግረሻል። ሌላው ደግሞ ጩጪው ተመችታኛለች። አሪፍ ለካ ሰው ይቻላል እንዲ ያለ ይቻላል እንደዚህ ተነጋግሮ መሸወድ ማለት ነው። ስለዚህ ሰውን ዳጣዬ ያው እውነትሽ ነው። አንዳንዴ ያጥለውለውልሻል ድሀ ብር ከሌለ እውነት ነው። ግን አንዳንዴ ልጅ ተምረሽ ግን ጤናኛ መሆን ጥሩ ነው። አንዳንዴ ጤነኛ ስንሆን ደግሞ ያሉ ነው ብር ባይኖርም ተሰርቶ ይገኛልና ዋናው ሰው ልጅ ጤንነት ነው። ይሄም ተበይ ግን ብርም ያልሽው ልክ ነሽ፣ ግን ከጤና ይበልጣል ብዬ አላስብም። ጤና ካለ ሰው ድንጋይ ተሸክሞ እርሻ ያገኛል ማለት ነው። ሌላው ልክ ነሽ፣ ልክ ያልሆንሽው ምንም የለም። ትንሽ እንትን አልሽው እንጂ አሁ ሌላ ደግሞ ተጨውጭ ነገር ባክራችሁ ያደረጋችሁ ነገር እጅግ በጣም ደስ ይላል። ቀጥሉ ልበላችሁ ወይስ ሸወዳችሁ? ያተቀደስ ሌላ ብሩክና ቅድስት ያው ቢጋቡ ጥሩ ነው። አዎ አንድ ላይ ቢሆኑ የተሻለ ነው። ጊዜም ባይጨርሱ አዎ አንድ ላይ ይሆኑ። ምን ይመስላችኋል? እኛ አለን አይደል እንዴ ቆመን የምንድራቸው? አዎ እኛ አለንላቸውና ቅድስትና ብሩክ አንድ ላይ ቢሆኑ የተሻለ ነው። አሁን በነገራችን ላይ በአሁኑ ሰዓት ማለት ነው ከዚህ ስንወጣ አንዳንድ በአሁኑ ዩቱበሮች የሆነ ካፕል ሆኖ ነው አይደል የሚሰሩት። ከዛ አድማጭ ምን ይላል መስላችሁ? ተከታዮች እህትና ወንድም ሊሆን ይችላሉ፣ ግን የሰው ፍቅረኛ ብለው ያስተዋውቁና ከዛ ተከታዩ ምን ይላል? ቢጋቡ አንድ ላይ ቢሆኑ እንትናና እንትና የሚለው ነገር የነገር በጣም ነው የሚያስቀኝ። ምናልባት ምንድነው ብሩክና እንትና ማነው ብሩክና ቅድስቱም እንደዛም ሊሆን ይችላል አይታወቅም። ግን ያለው ነገር ስለማይታወቅ ያው እንደ ጓደኛ አድርጎ ነው ሰው እንደዛ ስሏቸው ነው
ያው አንድ ላይ ይሁኑ ይጋቡ የሚሉም የበዙ ማለት ነው። ስለዚህ ትቀበላላችሁ ወይ? ዛሬ እንዳው የሚያጋባም ያው ኮመንታተር ነው፣ የሚያፋታም ኮመንታተር ነው። እዚህ ነገር የምትቀበሉ ከሆነ ያው ፈጽሙተኛ አለን አብሽሮ አለን ለማለት ያህል ነው። ያው እንደነገርኳቸው የሚያፋታ የሚያጋባም እኛ ስለሆኑት ማለት ነው። አስተያየት ሰጪዎች ስለሆኑ ያው እንደዛ ነው። ከዛ ትንሽ ወዶ ደግሞ ተጋቡ ሲባል አው ብለን ነበረ ምናምን የሚሉ አለ። ስለዚህ ብሩክና ቅድስት ያው በዚህ አጋጣሚ እኔም ከነሱ ሰዎች አንዱ ነኝና አንድ ላይ ብትሆኑ የተሻለ ነው ማለት ነው። ሌላ ደግሞ ያው እኔ ዳጣን ነገር ተመስሎኛል። መውሰድ እውነት ለመናገር ያው ብር የሚጠላ የለም፣ ሁሉም ብር ይወዳል። እውነትም ነው፣ ግን አስፈላጊም ነገር ነው። ያው ብር ሳይኖራችሁ ሲቀር ሰው ወደ ኋላ ትቀራላችሁ። ምንም አይኖራችሁም፣ ዳጣ እንዳለችው ማለት ነው። እና ያው ምንም አይኖራችሁም፣ የሰው ያለው ነገር አይኖራችሁም። እናንተ የሰውን እያያችሁ ትኖራላችሁ። አይ እያላችሁ ግን ጤና ካለም ይሰራል። ተሰርቶ ግን እንደዚህ ብቻ ያው ይሰራል። እኔ እንደው ከብር ይልቅ ጤና ብዬ መጣለሁኝ እንደ ዳጣ ባልሆንም ማለት ነው። ብርም አስፈላጊ አይደለም ሳይሆን አስፈላጊ ነው። አንዳንዴ ግን ጤንነት እንዳለ ብዙ ሰዎች እኮ ብራቸው ይዞ ስንት በሽታ ያለባቸው ሰዎች አሉ። ሰው የበላው ነገር የማይበሉ አሉ አይደል እንዴ? ጨጓራ ይባል ኮላሊት ይባል የሌለባቸው ነገር የለም። ሀብታሞች ማለት ነው። ብር አላቸው፣ ንብረት አላቸው፣ መኪና አላቸው፣ ጂ+1 ጂ+2 ጂ+3 4 እስከዛ ናቸው። ግን በጣም በሽተኛዎች አሉ። ምን ያደርጋል? ምንም አያደርግም። ስለዚህ አንዳንዶቹ ያው ታክመው የማይበቃቸው አሉና እኔ ሲታይ ደግሞ ያው ብር ለምን የሚባለው ነገር እንትላል ጤንነት ይቀድማል የሚለው ነገር አለ። ግን ብዙም ባይሆን ያው የተወሰነ ነገር ቢኖር የተሻለ ነው ብዬ አስባለሁ። ከሰውም ወደታች እንዳትሆኑ ወደ ላይም እንዳትሆኑ ያደርጋልና በልኩ ሳይበዛም። አንዳንዴ ደግሞ ሲበዛም እጅግ በጣም ነው የሚያስጠላው። ሳይበዛ ደግሞ በልክ ሲሆን የተሻለ ነው ብዬ አስባለሁ። ልክ እንደ ዳጣ ባይሆንም ማለት ነው። ስለዚህ ብር ኖራቸው ሀብታም ኖራቸው ራሳቸውን እንደዛው ልክ ያው በሽታዎችም ስላሉ ያ ማየት አለባችሁ ብዬ አስባለሁ። እና ያው ሰው ጤነኛ ከሆነ ድንጋይ ተሸክሞ መስራት ይችላል። ግን ብርም አስፈላጊ ነው፣ አስፈላጊ አይደለም ማለት ሳይሆን ያስፈልጋል፣ ግን ሳይበዛም ለማለት ያህል ነው። በተረፈው ያው እኔ ተመችቶኛል የዳጣን ሀሳብ ማለት ነው። ስለዚህ ብዙም ባይሆንም ያው የተወሰነ እንትኑ እጋራታለሁ ማለት ነው። አስፈላጊም ጭምር ስለሆነ ነው። ሌላው ግን ያው በርቱ ለማለት ያህል ነው። አትጥፉ። ብሩክና ቅድስቴም ያው እንዳልኳቸው ወንድ ላይ ቢሆኑ የተሻለ ነው ብዬ አስባለሁ። ይሆናሉ ማለት ነው። አሁን እንደዛ ይሻላል አይመስላችሁም እናንተ? በተረፈ ቪዲዮ እስከ መጨረሻው እያያችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መጨረሻው ጨርሱት ማለት ነው። እናመሰግናለን። ጠፍተናል፣ እንመጣለን፣ አንዳንዴ ብቅ እንላለን። ሰላማችሁ ይብዛ። ባይ ባይ።